የእግዚአብሔር ቃል አስረግጦ የሚነግረን ነገር ቢኖር መፍረድ እንደሌለብን ሳይሆን ትክክለኛ ባልሆነ መንገድ መፍረድ እንደሌለብን ነው። ትክክለኛ ባልሆነ መንገድ መፍረድ በግልም ሆነ በመንፈሳዊ ሕይወታችን ላይ ሊያስከትል የሚችለውን ከፍተኛ አደጋ በባለፈው ትምህርት ላይ አስተምሬ ነበረ። ያንንም ትምህርት በዲስክሪፕሽን ውስጥ ሊንኩን አስቀምጥላችኋለሁ። ካላዳመጣችሁት ማዳመጥ ትችላላችሁ። ነገር ግን በመንፈስ ቅዱስ ምሪት በፍቅርና በማስተዋል የምንሰጠው ፍርድ በእግዚአብሔር መንግሥት ውስጥ እጅግ ጠቃሚ አሰራር መሆኑንም መገንዘብ መቻል አለብን። ኢንፋክት በእግዚአብሔር መንግሥት አሰራር ውስጥ በመንፈስ ቅዱስ ምሪት በማስተዋልና በፍቅር ፍርድ ልንሰጥበት የሚገባውን ነገር ቸል ማለት በግል ሕይወታችን ላይ በተመሳሳይ መልኩ ከፍተኛ ጉዳትን ይዞብን ሊመጣ ይችላል። ዛሬ ግን የምንመለከተው እጅግ በጣም ጠቃሚ የሆነ የፍርድ መስጫ መንገድን ነው። ይህንን መንገድ ተከትለን ፍርድን ብንሰጥ ለሚፈረድበትም ሆነ ለፈራጁ እጅግ በጣም ጠቃሚ የሆነ መንፈሳዊ ጥቅምን ይዞ የሚመጣ መንገድ ነው። ስለዚህ ዛሬ አተኩረን የምንመለከተው ይህንን የፍርድ መስጫ መንገድን ነው። እንግዲህ ማስተዋል ያለብን ነገር እኛ ክርስቲያኖች እንድንፈርድ የሚያዘን ወይንም መፍረድ እንደተፈቀደልን የሚናገረው ራሱ የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 15 እንደዚህ ይላል፣ የሰውን ፊት በማየት መፍረድ ትታችሁ ቅን ፍረዱ አለ ጌታ ኢየሱስ። ይህንን ባለፈው ማንስቼላችሁ ነበረ። ጌታ ኢየሱስን በአቋሙ፣ በንግግሩ፣ በሕይወቱ ሁኔታ ገመገሙትና ዝም ብለው ፊቱን አይተው ፈረዱበት። ከዛም ምን አላቸው? ፌር አይደለም። የሰውን ፊት አይታችሁ መፍረድ አቁሙ፣ ትክክል አይደለም። ነገር ግን ቅን ፍርድን ስጡ አለ፣ ፍረዱ አለ። እስቲ ለሁለት ከፍለን እንመልከተው። የመጀመሪያውን ክፍል የሰውን ፊት አይታችሁ መፍረድን አቁሙ በሚል ትንሽ እስቲ እናውራ። ጌታ ኢየሱስ እዚህ ጋር ሲናገር የሰውን ፊት አይታችሁ መፍረድን አቁሙ ሲል የሰውን ቁመና፣ የሰውን መልክ ብቻ ማለቱ አይደለም። ራዘር አንድ ሰው ጥፋት ሲያጠፋ፣ አንድ ሰው ሲሳሳት ወይንም ስለ አንድ ሰው ፍርድን ስትሰጡ የሚታየው ነገር ላይ ብቻ አትመርኮዙ። ያ ነገር ከጀርባው የማይታይ ምክንያት አለው። መንፈሳዊ ምክንያት ሊኖረው ይችላል። የአስተዳደግ ምክንያት ሊኖረው ይችላል። ብዙ ለእናንተ አይን ያልተገለጠ ምክንያት ሊኖረው ስለሚችል ዝም ብላችሁ ገና እንዳያችሁ የሰውን ፊት አይታችሁ አትፍረዱ እያለ ነው እዚህ ጋር። የሚገርማችሁ ነገር እኛ ራሳችን በጣም ብዙ የማንፈልጋቸውን ስህተቶችና ኃጢአቶችን እናደርጋለን። አንዳንዶቻችን እንደውም አላደርግም እምቢ ብለን የጸለይንበትን ኃጢአት ሁሉ ራሳችን ስናደርግ እንገኛለን። ከዚህም የምንረዳው ነገር ይሄ ሕይወት ምን ያህል ውስብስብ እንደሆነ ነው የምንረዳው። ከእግዚአብሔር ውጭ የአንድን ሰው የሕይወት ምስጢር ይህንን ነገር የሚያደርግበትን ምክንያት ጥልቅ ምስጢሩን ማንም ሊያውቅ አይችልም። ስለዚህ የአንድን ሰው ሕይወትኛ መመልከት ያለብን እግዚአብሔር በሚያየው አንግልና እይታ ነው እንጂ ዝም ብለን የሰውን ፊት አይተን ነገሮች ላይ የምንፈርድ ከሆነ አስቀድሜ እንደነገርኳችሁ ለእኛም ሆነ ለሚፈረድበት ሰውየ ሕይወት ምንም ጥቅም ይዞ ሊመጣ አይችልም። ለምሳሌ ያህል አንዲትን ሴት ምን እኮ ሴት ዝም ብላ ታገባለች፣ ትፈታለች፣ ታገባለች፣ ትፈታለች ብለን መፍረድ፣ እንዲሁም በጣም መጥፎ ሴት ናት፣ በቃ አርፋ አትቀመጥም፣ በአንድ ትዳር አትጸናም፣ የግል ሕይወቷን አትጠብቅም ምናምን ብለን መፍረድ እጅግ በጣም ቀላል ነገር ነው። አስቀድሜ ባለፈውም እንደነገርኳችሁ በዚህ ምድር ላይ እጅግ በጣም ቀላል ስራ ብላችሁ ብትፈልጉ ፈራጅነት ነው። ፈራጅነት ምንም ኤክስፒሪየንስ አይፈልግም፣ ምንም ዘመድ አይፈልግም፣ ምንም አቅም አይፈልግም። ዝም ብሎ አይቶ እይታን መቀየር ብቻ ነው የሚጠበቅብን። ስለዚህ እቺ ሴት አገባች ፈታች፣ አገባች ፈታች፣ አይናችን ተመለከተ። ስለዚህ ለእሷ ስም መስጠት በጣም ከባድ ነገር አይደለም። እቺ በጣም በቃ ሕይወቷን የማትጠብቅ ዝም ብላ የምትፈታ በአንድ ሰው ማጸና ብለን መፍረድ ቀላል ነው። ነገር ግን አስቀድሜ እንደነገርኳችሁ በቅንነት በእግዚአብሔር መንፈስ ተመርተን በትህትና የምንመላለስ ሰዎች ከሆንን የዚችን ሴት ሕይወት ጠልቀን ገብተን ብንመለከት ብዙ ነገሮችን ልናገኝ እንችላለን። ምናልባት እቺ ሴት እያገባች የምትፈታው ከራሷ አቅም በላይ የሆነ መንፈሳዊ ጥቃት ውስጥ ገብታ የፍቺ መንፈስ ሕይወቷን እያሰቃያት ሊሆን ይችላል። ወይንም እውነተኛ ትዳር ምን እንደሚመስል ከቤተሰቦቿ አልተማረች ሊሆን ይችላል። የቤተሰቦቿም የህይወት ዑደት ወይንም ሳይክል
ይህንን የሚመስል ሊሆን ይችላል። እያገቡ የሚፈቱ ቤተሰቦች ከዛ መታ ሊሆን ይችላል። ወይንም በእሷ ሕይወት ውስጥ ያሉ መናፍስት የሚመጡትን ወንዶች ሁሉ የሚገፋ ከእሷ ቁጥጥር ውጭ በሆነ መንገድ ወንዶቹ እየሄዱ የሚፈቷት አይነት ሴት ልትሆን ትችላለች። ምናልባትም እቺ ሴት እያገባች እየፈታች ያለችበት ምክንያት ከእሷ ቁጥጥር ውጭ በሆነ ኃይል ቁጥጥር ውስጥ ወድቃ ሕይወቷ በተደጋጋሚ እየተበላሸባት ሊሆን ይችላል። ስለዚህ እቺ ሴት አሁን የሚያስፈልጋት ፍርድ ሳይሆን ነፃ መውጣት ወይንም ዴሊቨራንስ ነው። እቺን ሴት ነፃ የሚያወጣና ዴሊቨር የሚያደርግ ጸጋና ቅባተኛ ዘንድ ካለ እሷን ነፃ ስናውጣት ወደ አእምሮዋ ትመለሳለች። የወሰነቻቸው ውሳኔዎች ሁሉ ትክክል እንዳልሆኑ ትረዳለች። ከዚህ በኋላ ያ ሳይክል አይቀጥልም። ለምን? አንደኛ ያ ሳይክል እንዲቀጥል ሲያደርግ የነበረው መንፈስ ከእሷ ሕይወት ተነቅሎ ሄዷል ማለት ነው። ስለዚህ መሰረቱን አገኘ ነው ማለት ነው። መሰረቱ የሆነ መንፈስ የሆነ ኃይል በእሷ ሕይወት ይሰራ ነበረ ማለት ነው። ይሄ እንግዲህ ለምሳሌነት ያቀረብኩላችሁ ነው። ብዙ ሰዎች በሆነ መንገድ የሚመላለሱበት ምክንያት ለእኛ በማይታየን አንግል የሆነ ጫና ውስጥ ወድቀው ሊሆን ይችላል። ያንን ነው ጌታ ኢየሱስ የሰውን ፊት አይታችሁ አትፍረዱ ያለበት ምክንያት። አስቀድሜ እንደነገርኳችሁ ነው። የሰው ሕይወት ውስብስብ ነው። እግዚአብሔር በሚያይበት አንግል የሰውን ሕይወት ማየት ካልቻልን መፍረድ በጣም ቀላል ነገር ነው። ያም እንደሆነ የምታውቁት በእኛ በግል ሕይወታችን ነው። እኛ አንዳንድ ነገሮችን ስናደርግ ሰዎች እንደዛ ያደረጋችሁ ብሎ ቢፈርዱብን እንዳልተረዱን ይገባናል። ምክንያቱም ያንን ነገር ያደረግንበት ምክንያት ሌላ ተጨማሪ ምክንያት ስላለው ማለት ነው። ጌታ ኢየሱስ ከዚህ ተነስቶ ነው በቅንነት ፍረዱ፣ የሰውን ፊት አይታችሁ ብቻ አትፍረዱ ያለበት ምክንያት። ኢቭን ምድራዊ ፍርድ ቤት እንኳን በጣም በሚገርም ሁኔታ የሰውን ፊት አይቶ አይፈርድም። አንድ ፀጉሩ የተንጨባረረ የቆሸሸ ልብስ የለበሰ የተቀዳደደ የቆሸሸ ልብስ የለበሰ ባዶ እግሩን የሚሄድ ሰውዬ ሲሰርቅ እጅ ከፍንጅ ፖሊስ ያዘው እንበል። እነኛ ፖሊሶች ይዘው ፍርድ ቤት አቆሙት ይህንን የሰረቀውን ሰውዬ። በጣም በሚገርም ሁኔታ ፍርድ ቤቱ ለዚህ ሰውዬ የሚሰጠው ስም መጀመሪያ ላይ ሌባ የሚል ስም ሳይሆን ተጠርጣሪ ነው የሚለው፣ ምክንያቱም ገና ማስረጃ ስላላገኘበት። ስለዚህ ፍርድ ቤቱ ከፖሊሶቹ የሚጠይቀው ምንድን ነው? የምትከሱት ሰውዬን ላይ ያላችሁ ማስረጃ አቅርቡ ነው የሚለው። ፍርድ ቤቱ ይሄንን ሰው ሌባ ለማለት ፀጉሩን፣ ልብሱን፣ ባዶ እግሩን መሆኑን አይቶ መፍረድ አይችልም። የሚፈርደው እንዴት ነው? በቂ ማስረጃ ሲቀርብ ነው። ከማስረጃውን በተጨማሪ ፍርድ ቤቱ የሚጠይቃቸው በርካታ ጥያቄዎች አሉ። ለምሳሌ ይሄ ሰውዬ አእምሮ ጤነኛ ነው ወይ ተብሎ ይጠይቃል። ምክንያቱም የአእምሮ ችግር እዚህ አድርሶት ከሆነስ ተብሎ ማለት ነው። በሌላም በኩል ደግሞ እንዲሰርቅ የሚያስገድዱ ምን ምክንያቶች በሕይወቱ ላይ አሉ ተብሎ ይጠየቃል። ምናልባትም ደግሞ ጥፋተኛ ሆኖ ከተገኘም ፍርዱ እንዲቀልለት ከዚህ በፊት ሰርቆ ያውቃል ወይ? ከዚህ በፊት ማህበረሰባዊ አገልግሎት ሰጥቶ ያውቃል ወይ? ከዚህ በፊት ጠቃሚ ነገር ለማህበረሰቡ ያደርግ ነበር ተብሎ ተጠይቆ በስተመጨረሻ ፍርዱ የሚሰጠው እነኝን ሁሉ መረጃዎች ከተሰበሰቡ በኋላ ነው። አያችሁ፣ ዝም ብሎ በሰውየው አለባበሽ ሰረቀ ተብሎ ስለመጣ ፖሊሶች አጅቦት ስለመጡ ብቻ ፍርድ ቤት አይፈርድም። ትክክለኛ ፍርድ ቤት የሚከተለው ፕሮሲጀር ይህንን ይመስላል። ስለዚህ እኛም ክርስቲያኖች የእግዚአብሔር ቃል እንደሚናገረው እኛ የእግዚአብሔር ልጆች ስለሆንን በመንፈስ ነው እንጂ የምንመላለሰው በስጋዊ እይታ አይደለም። አእምሯችንም የታደሰ ማህበረሰቦች ስለሆንን አንድን ክስተት ስንመለከት ልንመለከተው የሚገባው በእግዚአብሔር መነጽርና በእግዚአብሔር እይታ ነው መሆን ያለበት። በሰውኛ ብቻ ጀጅ የምናረግ ከሆነ ገና በእግዚአብሔር ቃል አላደግንም፣ ሕፃናት ነን ማለት ነው። ዝም ብሎ ባጠገባችን ያለፈውን ሰው ምንድነው ትዕቢቱ? ዝም ብላ ባጠገባችን ያለፈችን ሴት ምንድነው ሰውን ሰላም አትልም ምናምን ብለን በጣም በቀላል ክስተት ገና በሰከንድ ውስጥ ጀጅመንት የምንሰጥ ከሆነ ያ የእኛን ድካም ነው የሚያሳየው ማለት ነው። ስለዚህ የመጀመሪያው ክፍል የሰውን ፊት በማየት መፍረድ እጅጉን ስህተት መሆኑን ተረድተን ይህንን ልምምድ ከሕይወታችን ማስወገድ መቻል አለብን ማለት ነው። ሁለተኛው ቅን ፍርድ ፍረዱ። አስቀድሜ ያነበብኩላችሁ የእግዚአብሔር ክፍል ላይ እንደዚህ ብሎ ጌታ ኢየሱስ ተናግሯል። ዮሐንስ ወንጌል ምዕራፍ 7 ቁጥር 15 ላይ የሰውን ፊት በማየት መፍረድን ትታችሁ ቅን ፍርድን ፍረዱ አለ ጌታ ኢየሱስ። አሁን የምንመለከተው አንድ ክርስቲያን እንዴት አድርጎ ነው ቅን ፍርድን መስጠት ያለበት? መፍረድ አለበት፣ የእግዚአብሔር ቃል ነው የሚነግረን። ግን እንዴት አድርገን ነው ቅን ፍርድን መስጠት ያለብን? ምክንያቱም ዕለት ዕለት ጠዋት ወተን ማታ እስክንገባ ባለን ማህበረሰባዊ ህይወት በቤተ ክርስቲያን ህይወት ውስጥ ልንፈርድባቸው የሚገቡ በርካታ ስህተቶችን እንመለከታለን። እንደ አንድ ክርስቲያን ለሚከሰቱ ኃጢአቶችና ስህተቶች
ሌላ ስም ልንሰጥ አንችልም። ለምሳሌ ሌብነት ነው፣ ሌላ ስም የለውም። ሙስና ምናምን ብለን ሌላ አይነት ስም ሰጥተን አናጣፍጠውም። ኃጢአትን ኃጢአት ብለን ነው የምንጠራው። መጽሐፍ ቅዱስ አንድን ነገር ኃጢአት ነው ካለ እኔ ሌላ ስም የምሰጥበት ምንም ምክንያት የለኝም ማለት ነው። አሁን የምንመለከተው አንድ በጣም ጠቃሚና የጽድቅ መንገድ፣ በጣም በትክክለኛ ልንፈርድበት የምንችልበትን መጽሐፍ ቅዱሳዊ መንገድን ነው የምንመለከተው። ይሄም መንገድ ለኃጢአተኛው ሰው መጸለይ ነው። አንድ ሰው በሕይወቱ ደክሞ ስንመለከት፣ አንድ ሰው በሕይወቱ በኃጢአት ሲመላለስ ስንመለከት፣ አንድ ክርስቲያን በሕይወቱ በጸሎት ሕይወቱ በቅድስና ሕይወቱ ደክሞ ስንመለከት መጀመሪያ ልናደርግ የሚገባን የፍርድ መንገድ ወደ እግዚአብሔር መጸለይ ነው። አባቴ ሆይ ወንድሜ ደክሟል፣ እንደምትመለከተው ትክክለኛ ነገር እየሰራ አይደለም፣ ቃሉ አይደግፈውም፣ እባክህ ምሕረት አድርግለት፣ ራራለት ብለን መጸለይ የመጀመሪያው የፍርድ መንገድ ነው። ይሄ በጣም ፍሬያማ የሚያደርግ በተለይ ኢቭን የምንጠላቸውን ሰዎች እንድንወድበት የሚያደርገን ምርጡ መንገድ ነው። ይህንን የፍርድ አሰጣጥ መንገድ ያስተማረን ራሱ ጌታ ኢየሱስ ነው። ሉቃስ ወንጌል ምዕራፍ 23 ላይ ጌታ ኢየሱስ መስቀል ላይ አቢዩዝ እያደረጉት ሳለ፣ አቢዩዝ ልበለው መቼም ከታች ይተፉበታል፣ ይወጉታል፣ ግማሹ ይሰድበዋል። ብቻ በዙሪያ ያሉ 99% ሰዎች አጌንስት ሂም ይሰድቡታል፣ ያንቋሽሹታል፣ ይተፉበታል፣ ኮምጣጤ ይሰጡታል፣ ይወጉታል፣ ይደበድቡታል። ያንን ሁሉ እያደረገ እነኚህ ሰዎች የሚያደርጉት እያንዳንዱ ሰዎች የሚያደርጉት ተግባር ግልጽ የሆነ ኃጢአት ነው። ጌታቸውን ነው እየገደሉ ያሉት። በምንም መልኩ ሌላ ስም ልንሰጠው አንችልም። በምንም መልኩ ለሕግ ያላቸው ቀናተኝነት፣ ለእግዚአብሔር ያላቸው ፍቅር ልንለው አንችልም። መሲሁን ነው እየገደሉ ያሉት። ጌታ ኢየሱስ ምን ብሎ ጸለየ? እንደዚህ አለ። ኢየሱስም ይላል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ ይላል። በጣም ነው የሚገርመው። አባት ሆይ እነኚህ የምትመለከታቸው ሰዎች አሉ አይደለም? የሚወጋኝ፣ የሚተፋብኝ፣ የሚሰድበኝ ይሄ ሁሉ ትመለከታለህ አይደል? አዎ ልጄ እመለከታለሁ። ምን እየሰሩ እንደሆነ እኮ አያውቁም፣ ኖሃውም የላቸውም። መሲሐቸውን እየገደሉ እንደሆነ ራሱ አላስተዋሉም። እባክህን ይቅር በላቸው። ዩሲ ይሄ ማለት የሁላችንም ህይወት ማለት ነው። ብዙዎቻችን በህይወት ውስጥ የምንሰራውን ማናቅ ነን። ኦልሞስት እብደት የሚመስል ህይወት የምንመራ በጣም ብዙ ሰዎች አለን። ብዙ ክርስቲያኖች ቃሉ የማይደግፈንን ድርጊት የምንፈጽም፣ በተለይ በዚህ ዘመን የምንመለከተው እብደት ነው። ስለዚህ እነኚህ ሰዎች ከእግዚአብሔር ቃል ተቃራኒ ሲመላለሱ፣ እያንዳንዳችን የእግዚአብሔር ቃል የማይደግፈንን ድርጊት ስንፈጽም አንድ ሰው ከተመለከተ ሊያደርግ የሚገባው የመጀመሪያው የፍርድ አሰጣጥ መንገድ በጣም ጠቃሚውና ወሳኙ ፍሬ ሊያፈራበት የሚችልበትም የፍርድ አሰጣጥ መንገድ ለዛ ለደከመው ለኃጢአተኛው መጸለይ ነው። አባት ሆይ ወንድሜ፣ እህቴ፣ አገልጋይ እንትና የሚሰራውን የማያውቅበት ደረጃ ደርሰዋል። እባክህን ምሕረት አድርግለት፣ እባክህን መልሰው፣ ልጅ ነው፣ እባክህን ታደገው፣ ከዘላለም ጥፋት ታደገው። እባክህን እግዚአብሔር ኢንተርቪን አድርግ በሕይወቱ ላይ፣ በኑሮ ላይ፣ በቢዝነሱ ላይ፣ በጤናው ላይ፣ በትዳሩ ላይ፣ በባህሪው ላይ፣ በትዕቢቱ ላይ ምሕረት አድርግለት። ይሄ የሚገርም ጣልቃ ገብነት ነው። ይሄ የሚገርም መንፈሳዊ ፍርድ ነው። በተመሳሳይ ሁኔታ ከጌታ ከኢየሱስ ክርስቶስ ተግባራዊ ትምህርት የተማረ አንድ የክርስቶስ ዲሳይፕል ወይንም ደቀ መዝሙር ሐዋርያት ሥራ ምዕራፍ 7 ላይ እናገኘዋለን። እስጢፋኖስ ማለት ነው። እስጢፋኖስ በድንጋይ እየወገሩት ነው። አንተ እግዚአብሔርን ተሳድበሃል ብለው አይሁድ በድንጋይ እየወገሩ እየገደሉት ነው። በዛ ሞመንት ላይ የተናገረውን ነው አሁንም ማሳያችሁ። እንደዚህ ይላል። እስጢፋኖስም እየወገሩት ሳለ ጌታ ኢየሱስ ሆይ አለ፣ ነፍሴን ተቀበላት ብሎ ጸለየ። ከዚያም ተንበርክኮ ይላል በታላቅ ድምፅ ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ ጮኸ። ይህንንም ካለ በኋላ አንቀላፋ ይላል። ምን አይነት ደቀ መዝሙር ነው? ጌታ ሆይ ይህንንም ኃጢአት አትቁጠርባቸው። ፍርድ እኮ ነው። የስ ኃጢአት እየሰሩ ነው፣ ፈረደ እኮ። ኃጢአት ነው፣ ጥያቄ የሌለው ነገር ነው። ነገር ግን አትቁጠርባቸው፣ ነፃ አውጣቸው። በዚህ ድርጊት ውስጥ የተባበረ አንዱ ሐዋርያ ጳውሎስ ነበረ። ብዙዎቻችሁ ታውቁታላችሁ ብዬ እገምታለሁ። ሐዋርያ ጳውሎስ ይህንን ነገር ኮንስፓየር በማድረግ በማቀነባበር እጁ ያለበት ሰው ነው።
ቁጭ ብሎ ልብስ ይዞ ራሱ ይመለከት ነበረ እስጢፋኖስ ሲወገር። እስጢፋኖስ ግን ለእነኚህ ሁሉ ሰዎች ለጳውሎስም ጭምር ይማልድ ነበረ። የእስጢፋኖስ የምልጃ ጸሎት ምን ውጤት እንዳመጣ ተመልከቱ። የእስጢፋኖስ የምልጃ ጸሎት ሐዋርያ ጳውሎስን ወደ ጌታ ኢየሱስ ሕይወት አመጣው። ያ የእስጢፋኖስ የምልጃ ጸሎት ዛሬ በመጽሐፍ ቅዱስ ውስጥ የምንመለከቱ በርካታ መጽሐፍት ሐዋርያ ጳውሎስን ይጻፈልን። ምን አይነት ጀጅመንት ነው! ምን አይነት ፍርድ ነው! በእግዚአብሔር መንግሥት እውነተኛ ፍሬ ልናፈራበት የምንችልበት የፍርድ መንገድ ለደከመ ሰው፣ ለኃጢአተኛ ሰው፣ ለበደለን ሰው መጸለይ ነው። ዩሲ ይህንን ለማድረግ የእግዚአብሔር መንፈስ ያስፈልገናል። ቅን መሆን አለብን። የፍቅር ሰዎች መሆን አለብን። ያኛው አይነት ፍርድ ግን ምንም አይነት ኳሊፊኬሽን የለውም። ተራ ሰው መሆን ብቻ ነው የሚጠበቅብን። ያየነው ነገር ላይ ዝም ብለን አይናችን እንዳየ መፍረድ ምንም አይነት ችሎታን አይጠይቅም። ይሄኛው ግን የእግዚአብሔር ልጅ መሆንን ይጠይቃል። ይሄኛው ግን በመንፈስ ቅዱስ መነካትን ይጠይቃል። ነገር ግን በጣም ፍሬያማ የምንሆንበት መንገድ ነው። ስለዚህ መፍረድ መጽሐፍ ቅዱሳዊ ትእዛዝ ነው። ኢንፋክት መፍረድ አለብን። እስጢፋኖስ እንዳለው አይ ኃጢአታቸውን እግዚአብሔር ይናገር አላለም። የስ ኃጢአት እያደረጉ ነው አለ፣ እየገደሉኝ ነው፣ ጥያቄ የለውም። ነገር ግን ኃጢአታቸው ላይ አትፍረድባቸው፣ አትቁጠርባቸው ብሎ ስለ እነሱ መማለድን ጀመረ። የእኛ ትልቁ የቤት ሥራ ይሄ ነው። በነገራችን ላይ በጣም ቂም የያዛችሁበት ሰው፣ በጣም የጠመዳችሁ ሰው ወይ ደግሞ በጣም የበደላችሁት ሰው ግን ይቅር ለማለት የከበዳችሁ ሰው ካለ በሕይወታችሁ በጣም በቀላሉ ከእናንተ ሕይወት እንዲወጣ ይቅር የእውነት እንድትሉት ከፈለጋችሁ ጸልዩለት። እግዚአብሔር ሆይ ልጆቹን አስብ፣ እግዚአብሔር ሆይ ሕይወቱን አስብ፣ ሥራውን አስብ፣ ባርከው፣ በመውጣት በመግባቱ ባርከው እያለን ለሰውየው ከጸለይን የምትጸልዩለትን ሰው መጥላት ማለት እጅግ በጣም በምድር ላይ ከባዱ ነገር ነው። ማንም ሰው የሚጸልይለትን ሰው አይጠላም። በሕይወታችንም በዚህ መንገድ በእኛ ሕይወት ላይ የሚፈርዱ ሰዎች ነው የሚሰጡን። በትንሽ ስህተተኛም ሊፈረድብን አይችልም። ምክንያቱም አልዘራንማ ይሄንን ዘር። በተራ ነገር ሰው ላይ ስንፈርድ አልተገኘንም። የበደሉንን ስንጸልይላቸው እንደነበረ ሁሉ ሕይወት ነውና እኛም አንድ ቀን ሰውን እንበድላለን። ሰውን ስንበድል ያ ሰውዬ እግዚአብሔር ለእኛ ራሱ እንዲጸልይልን ነው የሚያደርገው ማለት ነው። ምክንያቱም የዘራነው ዘር በጎ ዘር ስለሆነ። አንደኛ ዮሐንስ ምዕራፍ 5 ላይ እንደዚህ ይላል ቁጥር 16 ማንም ሰው ወንድሙ ለሞት የማያበቃ ኃጢአት ሲያደርግ ቢያየው ይጸልይ፣ እግዚአብሔርም ለሞት የማያበቃ ኃጢአት ላደረጉት ሕይወትን ይሰጣል። ይሲ ለሞት የማያበቃ ኃጢአትን የሚያደርግ ማንኛውንም ክርስቲያን ከተመለከታችሁ ጸልዩለት። አይገርምም? አደገኛ ኃጢአቶች ማለት ነው ሲያደርግ ከተመለከታችሁ ጸልዩለት። ለምን? ሰውን የመቀየር ፓወር ያለው እግዚአብሔር ራሱ ነው። ራሱ እግዚአብሔር የሚገስጹትን ሰዎች ያስነሳላችሁ። ራሱ እግዚአብሔር ቤተ ክርስቲያን ስትራክቸር አላት። የእግዚአብሔር መንግሥት ራሱን የቻለ አሰራር አለው። መገሰጽ የሚችሉ፣ መቆጣት የሚችሉ፣ መምከር የሚችሉ፣ መጸለይ የሚችሉትን አስቀምጧል። ከኛ ግን የመጀመሪያ ደረጃ እርምጃ ባጠፋ ሰው፣ ኃጢአት በሰራ ሰው ላይ ማድረግ ያለብን ፍርድ በአእምሯችን ያንን ሰውዬ እንትን ነው ብሎ መፍረድ ሳይሆን ወደ እግዚአብሔር ይዘን ቀርበን እግዚአብሔር አምላኬ ሆይ ወንድሜ የሚሰራውን የማያውቅበት ሲዝን ውስጥ ገብቷል፣ ወቅት ውስጥ ገብቷል፣ እባክህን ምሕረት አድርግለት፣ ከዚህ ህይወት ፈውሰው፣ ከዚህ ህይወት ነፃ አውጣው፣ ይህንን ነገር ቁረጠው፣ እግዚአብሔር አባት ሆይ ከህይወቱ ላይ ይነሳ ብለን ልንማልድለት ነው የሚገባው። ምክንያቱም ዛሬ ኃጢአት ሲሰራ የምንመለከተው ሰው ለእኛ ነገ ትልቁ በረከታችን ሊሆን ይችላል። ስለዚህ ትምህርታችን ስናጠቃልለው በአንደኛ ደረጃ የሰውን ፊት አይተን መፍረድ በፍጹም መለማመዳችንን ማቆም አለብን። በፍጹም የአንድን ነገር ዋነኛ ነገር ምክንያቱን መንፈስ ቅዱስ እስካልነገረን ድረስ፣ መረዳቱን እስካላገኘን ድረስ መፍረድን መለማመድን ማቆም አለብን። ሁለተኛው በቅንነት መፍረድ ነው። በቅንነት ለመፍረድ በጣም ምርጡ መንገድ እና የመጀመሪያው አስፈላጊው መንገድ ለዛ ለደከመ በኃጢአት ውስጥ ለሚመላለስ ሶሳይቲ፣ ግለሰብ ወይንም ቤተክርስቲያን ልትሆን ትችላለች፣ መጸለይ ነው። እግዚአብሔር አባቶይ ልክ እንደ ኢየሱስ የሚሰሩትን አያውቁም፣ እባክህ ይቅር በላቸው። በገንዘብ ይጫወታሉ፣ የሰው ገንዘብ ይበዘብዛሉ፣ እባክህ እግዚአብሔር ምሕረት አድርግላቸው፣ ወደ ህሊናቸው መልሳቸው። ለምን? ያጠፋን ሁሉ እግዚአብሔር ይመልሳል። ጻድቅ 7 ቢወድቅ ተመልሶ ይነሳል። ልክ እኔ ወድቄ ተነስቼ አልነበረም? እኔን ያነሳኝ አምላክ ነው የእነሱም አምላክ።
እኔን ያነሳኝ አባት የእነሱም አባት መሆኑን መገንዘብ መቻል አለብኝ። እግዚአብሔር ለእኔ ብቻ ጊዜ ሲሆን ብቻ አይደለም ፌርሊ ትሪት የሚያደርገኝ ኖ፣ ለልጆቹ ሁሉ ያለው ፍቅር ተመሳሳይ ነው። ለሁላችንም ነው አንድ ልጁን በመስቀል ላይ ሰዋልን። ስለዚህ ፈራጅነትን በጸሎት መንፈስ በመማለድ መንፈስ የሰዎችን ሕይወት ማቅናት እንችላለን ማለት ነው። ከዛስ እኛ ምህረትን በሰው ላይ ያደረግን ስለሆነ እግዚአብሔር አምላክም በእኛ ድካም ላይ ምህረትን ያደርግልናል ማለት ነው። ልክ ምን አይነት ብለሲንግ እንደሆነ እነሱም ተባረኩ፣ እኛም ተባረክን ማለት ነው። ስለዚህ ክርስቲያን የማይፈርድ ማህበረሰብ ሳይሆን በጽድቅ እና በትክክለኝነት የሚፈርድ ማህበረሰብ ነው ማለት ነው።